አሁን በዙሪያችሁ ያለውን ዓለም ተመልከቱ። በእጃችሁ የያዛችሁትን ስልክ፣ የምትነፍሱትን አየር፣ ከላይ የምታዩትን ሰማይ፣ ይህ ሁሉ ነገር ፍጹም እውነተኛ እንደሆነ ምንም ጥርጥር የላችሁም። ነገር ግን ለአንድ አፍታ ቆም ብላችሁ አስቡ። ይህ የምታዩት የምትዳስሱትና እውነተኛ ነው ብላችሁ የምታምኑበት ዓለም በሙሉ እጅግ በረቀቀ የሱፐር ኮምፒውተር ፕሮግራም የተሰራ ሲሙሌሽን ቢሆንስ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የሰው ልጅ አይምሮ ሊያስቡ ከሚችለው እጅግ አስገራሚ፣ አስፈሪና አከራካሪ ርዕስ ጋር ተገናኝተናል። ጥያቄው ይህ ነው፤ እውን እኛ የምንኖረው እውነተኛ በሆነ ተፈጥሮ ውስጥ ነው ወይንስ በአንድ የቴክኖሎጂ ማትሪክስ ወይም ሲሙሌሽን ውስጥ ነው? ይህ ጥያቄ የፊልም ምናብ ብቻ አይደለም። ዛሬ የዓለማችን ታላላቅ የፊዚክስ ሊቃውንት፣ የኮምፒውተር ሊቃውንትና ፈላስፎች ሌት ተቀን የተከራከሩበት ያለው የዘመናችን ትልቁ እንቆቅልሽ ነው። ዛሬ በዚህ ቪዲዮ የምናየው የሲሙሌሽን ሀሳብ ምን ማለት እንደሆነ፣ ሀሳቡን ማን እና መቼ መጀመሪያ እንዳነሳው፣ የሁለቱንም ወገን ጠንካራ ሳይንሳዊ ክርክሮችና መልስ የሚሹ ታላላቅ ጥያቄዎችን ይሆናል። አብራችሁን ቆዩ። ሳይንሱ የኮምፒውተር ኮዶችን ከመፍጠሩ ረጅም ዘመናት በፊት ፈላስፎች እውነታ ወይም ሪያሊቲ የሚባለውን ጽንሰ ሀሳብ በጥልቀት ይመረምሩ ነበር። እኛ የምናየው ነገር ሁሉ እውነት ነውን? የሚለውን ጥያቄ ለመረዳት ወደ ኋላ 2400 ዓመታት ተጉዘን የታላቁን ፈላስፋ የፕሌቶን የዋሻ ምሳሌ አሊጎሪ ኦፍ ዘ ኬቭ ማየት ይኖርብናል። ፕሌቶ እንዲህ ይላል። በጨለማ ውስጥ ተወልደው ያደጉና ወደ ኋላ መዞር የማይችሉ እስረኞችን አስቡ። ከጀርባቸው እሳት ይነዳል። በተመልካቾቹና በእሳቱ መካከል ሰዎች የተለያዩ ቁሶችን ይዘው ያልፋሉ። እስረኞቹ በግድግዳው ላይ የሚያዩት የእነዚያን ቁሶች ጥላ ብቻ ነው። ለእነሱ ከጥላ ውጪ ሌላ ዓለም ስለሌለ ያ ጥላ እውነተኛውና ብቸኛው ዓለም ይመስላቸዋል። ነገር ግን አንደኛው እስረኛ ተፈቶ ወደ ውጪ ቢወጣና እውነተኛውን ፀሐይና ተፈጥሮ ቢያይ በዋሻ ውስጥ የኖረው በውሸት ጥላዎች ውስጥ እንደነበረ ይረዳል። በ17ኛው ክፍለ ዘመንም ፈረንሳዊ ፈላስፋ ሬኔ ዴካርት ተመሳሳይ ጥያቄ አንስቷል። አንድ ክፉና ኃይለኛ ጋኔን አይምሮን እያታለለው ቢሆንስ? የምሰማውና የማየው ነገር ሁሉ በሱ የተፈጠረ ቅዠት ቢሆንስ? በማለት ተጠራጠረ። ዴካርት ሁሉንም ነገር ከተጠራጠረ በኋላ ግን በአንድ ነገር እርግጠኛ ሆነ። አይ ቲንክ ዜርፎር አይ አም። ይህንን ታዋቂ አባባሉን በጥንታዊ ቋንቋ ኮጊቶ ኤርጎ ሰም ወይም አስባለሁ ስለዚህ ያለው በማለት ገለጸው። እንግዲህ የፍልስፍና ታሪክ የሚያሳየን የምናየው ዓለም እውነተኛ ላይሆን ይችላል የሚለው ጥርጣሬ አዲስ ሳይሆን ከሰው ልጅ ንቃተ ህሊና ጋር አብሮ ያደገ ጥልቅ ጥያቄ መሆኑን ነው። ይህ ለዘመናት የኖረው የጥንት የፍልስፍና ጥርጣሬ ወደ ዘመናዊ የኮምፒውተር ቋንቋና ወደ ሳይንሳዊ መድረክ የመጣው መቼ ነው? ይህንን እብደት የሚመስል ግን ደግሞ ፍጹም አመክንዮአዊ የሆነ ሀሳብ መጀመሪያ ለዓለም ያቀረበው ማን ነው? ታሪካዊው ምዕራፍ የተከሰተው እንደ አውሮፓውያን አቆጣጠር በ2003 ዓ.ም ነው። በታዋቂው የኦክስፎርድ ዩኒቨርሲቲ የፍልስፍና ፕሮፌሰር የሆኑት ኒክ ቦስትሮም አር ዩ ሊቪንግ ኢን ኤ ኮምፒውተር ሲሙሌሽን የተባለውንና የዓለምን ሳይንቲስቶች አይምሮ ያወቀውን የምርምር ጽሑፉን አሳተመ። ቦስትሮም ይህንን ሀሳብ ያቀረበው በደካማ ግምት ወይም በህልም ላይ ተመስርቶ አይደለም። ፍጹም ስልታዊ በሆነ የሂሳብ ስሌት፣ በፕሮባቢሊቲ ህግና በሎጂክ ነበር። ቦስትሮም የሰው ልጅ የቴክኖሎጂ እድገት ፍጥነትና ታሪክ በጥልቀት ተመለከተ። እስኪ ያስቡት፣ ከ50 ዓመታት በፊት እንደ አውሮፓውያን አቆጣጠር በ1972 ፖንግ የሚባል የመጀመሪያው የቪዲዮ ጌም ሲሰራ ሁለት መስመርና በአየር ላይ የምትንሸራሸር አንዲት ነጥብ ብቻ ነበረችው። ዛሬ ግን በሚሊዮን የሚቆጠሩ ሰዎች በአንድ ላይ የሚገናኙባቸው፣ በቢሊዮን የሚቆጠሩ ፒክሰሎች ያሏቸው ፍጹም እውነተኛ የሚመስሉ የስሪዲ ወይም ቨርቹዋል ሪያሊቲ ውስጥ እየኖርን ነው። ቦስትሮም እንዲህ የሚል አስገራሚ ጥያቄ ሰነዘረ። የሰው ልጅ የቴክኖሎጂ ፍጥነት በዚህ መንገድ ከቀጠለ በሚቀጥሉት በሺዎች ወይም በሚሊዮኖች ዓመታት ውስጥ የኮምፒውተሮቻችን አቅም የት ሊደርስ ይችላል? ብልህነታቸው እጅግ የረቀቀ የነገው ዘር ፍጥረታት የራሳቸውን ታሪክና አያቶቻቸውን ለማጥናት ሲሉ የራሳቸው ንቃተ ህሊና ወይም ኮንሽስነስ ያላቸውን ፍጥረታት በኮምፒውተር ውስጥ መፍጠር የሚችሉበት የአያቶች ሲሙሌሽን ወይም አንሴስተር ሲሙሌሽን ሊሰሩ አይችሉምን? ቦስትሮም በማያሻማ ሂሳብ ቀመር አስገዳጅ የሆነውን ሲሙሌሽን ትራይሌም አቀረበ። እሱ እንዳለው ከእነዚህ ሶስት አማራጮች አንዱ 100% እውነት መሆን አለበት። የመጀመሪያው አማራጭ የሰው ልጅ እንዲህ አይነት ሱፐር ኮምፒውተር እና ሲሙሌሽን መስራት ከሚችልበት የቴክኖሎጂ ደረጃ ላይ ሳይደርስ በጦርነት ወይም በተፈጥሮ አደጋ ሙሉ በሙሉ ይጠፋል። ሁለተኛው አማራጭ የላቁ ፍጥረታት የቴክኖሎጂ አቅሙና ብቃቱ ቢኖራቸውም ንቃተ ህሊና ያላቸውን ፍጥረታት በኮምፒውተር ውስጥ አግቶ ማስቆየት ስነ ምግባራዊ ስላልሆነ ሲሙሌሽን መፍጠር አይፈልጉም። ሶስተኛው አማራጭ የመጀመሪያዎቹ ሁለት አማራጮች ውሸት ከሆኑ እኛ በአሁኑ ሰዓት የምንኖረው በቢሊዮኖች ከሚቆጠሩት የኮምፒውተር ሲሙሌሽኖች በአንዱ ውስጥ ነው። ይህ የቦስትሮም የሂሳብ ስሌት የሳይንሱን ዓለም ክፉኛ መታው። ምክንያቱም የመጀመሪያዎቹን ሁለት አማራጮች አይደሉም ካልን ሶስተኛውን አማራጭ በግድ ለመቀበል እንገደዳለን።
ይህ ማለት እኛ እውነተኛ የደምና አጥንት ፍጥረታት ሳንሆን በአንድ የላቀ ስልጣኔ የኮምፒውተር ወይም ሃርድ ድራይቭ ውስጥ የተጻፍን የኮድ ስብስቦች ነን ማለት ነው። ለመሆኑ በአንድ ሲሙሌሽን ውስጥ መኖር ማለት ምን ማለት ነው? ይህንን ጽንሰ ሀሳብ በአካል እንዴት ልንረዳው እንችላለን? በኮምፒውተር ጌም ውስጥ ያለ አንድ ገጸ ባህሪ ወይም ካራክተር በጌም ውስጥ የተሰራው ዓለም ሰው ሰራሽ መሆኑን ማወቅ ይችላል? ይህን ጽንሰ ሀሳብ ለመረዳት የኮምፒውተር ጌሞችን አሰራር እንይ። በአንድ የቪዲዮ ጌም ውስጥ ወደ አንድ ግድግዳ በጣም ብትጠጉ ግድግዳው የተሰራው ትናንሽ ፒክስልስ ከተባሉ ነጥቦች መሆኑን ታያላችሁ። ከዛ በላይ ማቅረብ አይቻልም፣ ምክንያቱም የጌሙ የመጨረሻው የጥራት ወሰን እሱ ስለሆነ። አሁን ወደ እውነተኛው ዓለማችን እንምጣ። በፊዚክስ ሳይንስ ውስጥ ማንኛውም ቁስ አካል እያደቀቀን ብንሄድ መጀመሪያ አተሞችን፣ በመቀጠል ኤሌክትሮኖችና ፕሮቶኖችን እናገኛለን። ሳይንቲስቶች እንደሚሉት ከሆነ በዚህ ተፈጥሮ ውስጥ ከሁሉ የሚያንስ ከእሱ በታች ሊቆራረጥ የማይችል የመጨረሻው የቦታና የጊዜ ወሰን አለ። ይህ ወሰን የፕላንክ ሌንግዝ ይባላል። ጥያቄው እዚህ ላይ ነው። ይህ የፕላንክ ርዝመት የምድራችን የመጨረሻው ፒክስል ይሆን? ሌላው አስደናቂ ነገር ሬንደሪንግ የተባለው የኮምፒውተር አሰራር ነው። በአንድ የቪዲዮ ጌም ውስጥ ስትጫወቱ ኮምፒውተሩ ከጀርባችሁ ያለውን ተራራና ከተማ አያሳይም፣ አይሰራም። ምክንያቱም ሚሞሪ ለመቆጠብ ሲል ኮምፒውተሩ የሚያሳየው የእናንተ ገጸ ባህሪ አይን የሚያየውን የፊት ለፊቱን ምስል ብቻ ነው። ልክ ስትዞሩ የጀርባው ምስል በሰከንድ ክፍልፋይ ይፈጥረዋል። በኳንተም ፊዚክስም ደግሞ ዌቭ ፈንክሽን ኮላፕስ የሚባል ሕግ አለ። ባጭሩ አንድን ቅንጣት ወይም ፓርቲክል የሰው ልጅ ትኩረት ሰጥቶ እስካላየው ድረስ በየትኛውም ቦታ ሊገኝ የሚችል ዌቭ ነው። ልክ የሰው ልጅ ሲመለከተው ግን ዌቡ ጠፍቶ ወደ እውነተኛ ቁስ አካል ይቀየራል። ይህ ማለት ተፈጥሮ እኛን ስናያት ብቻ ነው ሬንደር የምትሆነው። እንግዲህ ይህ ሀሳብ በዓለማችን ታዋቂ ሰዎችን በሁለት ትልልቅ ጎራዎች ከፍሏቸዋል። እስኪ የሁለቱንም ወገን ጠንካራ ክርክሮች ጎን ለጎን እያነጻጸርን እንይ። አንደኛ፣ የሲሙሌሽን ደጋፊዎች ክርክር። ታዋቂው ቢሊየነር ኤለን መስክ የዚህ ሀሳብ ትልቅ ደጋፊ ነው። እሱ እንደሚለው ከሆነ እኛ በእውነተኛውና የመጀመሪያው ዓለም ወይም ቤዝ ሪያሊቲ ውስጥ የምንኖርበት እድል ከቢሊዮን አንድ ብቻ ነው ይላል። ምክንያቱም የቴክኖሎጂ እድገታችን ፍጥነት ፍጹም ሊቆም የማይችል በመሆኑ ወደፊት በቢሊዮን የሚቆጠሩ የተለያዩ ሲሙሌሽኖች መፈጠራቸው አይቀሬ ነው። ከአንድ እውነተኛ ዓለም ይልቅ ቢሊዮን ሰው ሰራሽ ዓለማት ካሉ እኛ በአጋጣሚ የመረጥነው ዓለም ሰው ሰራሽ የመሆን እድሉ እጅግ ከፍተኛ ነው ይላል። በተጨማሪም የኮምፒውተር ሳይንቲስቱ ጄምስ ጌትስ በፊዚክስ የስትሪንግ ቲዎሪ ውስጥ ኢንተርኔት ላይ መረጃን ሴኪዩር ለማድረግ የምንጠቀምበትን አይነት የኮምፒውተር ሰርች ኮዶች ማግኘቱን ገልጿል። ይህ ነገር በቁሱ አካል ወይም ማተር ሕግ ውስጥ የኮምፒውተር ኮድ ምን ይሰራል? በሌላ በኩል ደግሞ ብዙ ታዋቂ የፊዚክስ ሊቃውንት ይህንን ሀሳብ ሙሉ በሙሉ ውድቅ ያደርጉታል። የእነሱ ዋና ዋና ክርክር የኢነርጂና የቁስ አካል ውስብስብነት ላይ የተመሰረተ ነው። የፊዚክስ ሊቃውንት እንደሚሉት ከሆነ የእኛን ዩኒቨርስ የሚያህል ግዙፍና ውስብስብ ነገር እያንዳንዱን ኳርክና አተም በኮምፒውተር ውስጥ ክሎን ለማድረግ ወይም ለመስራት የሚፈጀው የኮምፒውተር መጠን ራሱን ዩኒቨርስ ከሚያህሉ ከዋክብት በላይ ቁስ አካልና ኢነርጂ ይፈልጋል። ባጭሩ ሙሉውን ዓለም ሲሙሌት የሚያደርግ ሱፐር ኮምፒውተር መስራት በተፈጥሮ ሕግ የማይቻል ወይም ፊዚካል ኢምፖሲብል ነው ይላሉ። በተጨማሪም ንቃተ ህሊናን ወይም ኮንሽስነስ ወይም የሰው ልጅ የማሰብና የመስማት ብቃት በኮምፒውተር ኮድ ብቻ መፍጠር አይቻልም የሚለው ሌላኛው ጠንካራ ተቃውሞ ነው። ይህ የሲሙሌሽን ክርክር በሳይንቲስቶች መካከል የትም ይደርስ የት ወደ ትልቁና ከባድ ወደ ሆነው የሰው ልጅ የህሊና አደባባይ ይመረናል። እዚህ ላይ ነው ሳይንሱ ቆም ብሎ ፍልስፍና መማፀን የሚጀምረው። ምክንያቱም እኛ የምንኖረው በኮምፒውተር ፕሮግራም ውስጥ ነው የሚለው አስተሳሰብ አእምሯችንን ሊሰነጥቁ የሚችሉና እስካሁን ድረስ በማንም ሳይንቲስት ሆነ ፈላስፋ ምላሽ ያልተገኘላቸው ሶስት ግዙፍና ፈታኝ ጥያቄዎችን በፊታችን ላይ ይደቅናል። እስኪ እነዚህን ጥያቄዎች አብረን በጥልቀት እናስባቸው። አንደኛ፣ የፕሮግራመሩ ማንነትና የአምላክ ትርጉም። እኛ የምንኖረው በሲሙሌሽን ውስጥ ከሆነ ይህንን እጅግ ግዙፍና ረቂቅ ፕሮግራም የጻፈው ዋና ባለቤት ማን ነው? የእኛን ጋላክሲዎች ሕጎችና ስልጣኔ የፈጠረው አካል ከእኛ እውቀት በላይ የሆነ የላቀ ወይም ኤሊየን ፍጥረት ነው ወይንስ በሌላ ከፍተኛ ዓለም ውስጥ ያለ የዩኒቨርሲቲ ተማሪ ለሳይንስ ፕሮጀክቱ የሰራን ኮድ ነን? ይህ ከሆነ ለዘመናት የሰው ልጅ ፈጣሪ ወይም አምላክ ብሎ ሲጠራው የኖረው አካል ሃይማኖታዊ መለኮት ሳይሆን በአንድ ኪቦርድ ላይ ተቀምጦ የእኛን ሕይወት የሚተርክ ተራ ኮምፒውተር ሳይንቲስት ነው ማለት ነው። ሁለተኛ፣ ዘ ክራሽ ዳይሌማ። ማንኛውም የሰው ሰራሽ ቴክኖሎጂ ሶፍትዌር ወይም የኮምፒውተር ፕሮግራም ቫይረስ ሊገባበት፣ ስህተት ሊገጥመው ወይም ሙሉ በሙሉ ሊበላሽ ክራሽ ሊያደርግ ይችላል። ታዲያ ይህንን የእኛን ዓለም ያዘጋጀው አካል በድንገት የኮምፒውተሩን ኤሌክትሪክ ማገናኛ ቢነቅለው ወይም ስርዓቱ በቫይረስ ምክንያት ቢዘጋ ወይም ሸትዳውን ቢያደርግ ምን ሊፈጠር ይችላል? የእኛ መኖር፣ ያሳለፍነው ታሪክ፣ ስልጣኔያችን፣ ፍቅራችንና ትውስታችን በሙሉ በአንድ ሰከንድ ክፍልፋይ ውስጥ ሳይታወቅ ምንም አይነት ተፈጥሯዊ ምልክት ሳይታይበት ለዘላለም ይጠፋል ማለት ነው።
ይህ ማለት የሰው ልጅ ፍጻሜ በራሱ እጅ ሳይሆን በሌላ አካል ዲሌት በተን ላይ የተንጠለጠለ ነው? ሁሉንም ነገር ወደ ግል ሕይወታችን ስናመጣው ከሁሉ በላይ የሚከብደው የሞራል ጥያቄ ይነሳል። እኛ በኮምፒውተር ውስጥ ያለን ተራ ዲጂታል ኮዶች ብቻ ከሆንን ለምን ይከፋናል? ለምንስ ስቃይ፣ ፍቅር እና ፍርሃት ይሰማናል? አንድ ፕሮግራመር የእኛን ስሜትና ንቃተ ህሊና ወይም ኮንሽስነስ በኮድ ውስጥ አስሮ ከፈጠረው እኛ የምንስቀው የምንደሰተውና የምንታገለው በእውነት አስበንበት ሳይሆን አስቀድሞ በተጻፈልን ስክሪፕት መሰረት ብቻ ነው ማለት ነው። የእኛ መልካም ሥራ፣ ስኬትና ለዓለም የምናበረከተው አስተዋጽኦ እውነተኛ ዋጋ አለው ወይስ እኛ አስቀድሞ በተሰመረልን መስመር ላይ ብቻ የምንንቀሳቀስ ምስኪን ዲጂታል አሻንጉሊቶች ነን? ይህ የፍልስፍናና የሞራል ጥያቄ አእምሯችንን ፈታኝ በሆነ ማዕበል ውስጥ ይከተዋል። የምንኖረው በእውነተኛ ምድር ላይ ይሁን በሲሙሌሽን አንድ ያልተመለሰ ትልቅ ምስጢር አለ። የሰው ልጅ የማሰብና ራሱ የመጠየቅ ብቃት ወይም ንቃተ ህሊና ከየት መጣ? ይህንን ጥያቄ ለመመለስ ቆም ብለን ስናስብ በዙሪያችን ያለው እውነታ ይበልጥ እየራቀን ይሄዳል። የተከበራችሁ የቻናላችን ተከታታዮች፣ እውን የምንኖረው በሲሙሌሽን ውስጥ ነው ወይስ ፍጹም እውነተኛ በሆነ ተፈጥሮ ውስጥ? ይህ ጥያቄ ዛሬም ቢሆን የመጨረሻና የማያሻማ ሳይንሳዊ ማረጋገጫ አልተገኘለትም። በአንድ በኩል የኳንተም ፊዚክስ እና የኮምፒውተር ሳይንስ እድገት ሐሳቡን እጅግ አሳማኝ አድርገው ለማቅረብ ይሞክራሉ። በሌላ በኩል ደግሞ የእኛ የስሜት ሕዋሳት ንቃተ ህሊናችንና የምድር ግዙፍ ተፈጥሮ ይህንን ሐሳብ ሙሉ በሙሉ ውድቅ ሊያደርጉት ይችላሉ። ሳይንሱና ፍልስፍናው መንገዱን ከፍተውልናል። አሁን ምርጫውን ለእናንተ እንተዋለን። እናንተስ ምን ታስባላችሁ? አሁን ይህንን ቪዲዮ እያያችሁ ያላችሁት በእውነተኛ ዓለም ውስጥ ነው ወይስ በአንድ ረቂቅ ሲሙሌሽን? የእናንተን ውድ አስተያየትና ምክንያታችሁን ከታች ባለው የኮሜንት ሴክሽን ላይ ጻፉልን። ለበለጠ ተመሳሳይ ቪዲዮ ላይክ እና ሰብስክራይብ በማድረግ የእውቀት ቤተሰብን ይመስርቱ። ስለተመለከቱ እያመሰገንንና እስከሚቀጥለው ጊዜ ድረስ እስከምንገናኝ በተፈጥሮ ላይ መገረምን ይቀጥሉ። ሰላም ሰንብቱ።